በነገው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚከበር በዓል ላይ ቅዱስ ገብርኤል ዓመታዊ ክብረ በዓል ነው። በተለያዩ መንፈሳዊ ስነ ስርዓቶች ይከበራል። በዓሉ በደማቅ ሃይማኖታዊ ስርዓቶች ከሚከበርባቸው ቦታዎች መካከል ደግሞ የቁልቢ ገብርኤል አንዱ ነው። ወደዚህ ስፍራ ደግሞ በየዓመቱ ብዛት ያላቸው የእምነቱ ተከታዮች ተጉዘው ሃይማኖታዊ ስነ ስርዓቶችን ይካፈላሉ። ስለዚህ እዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ባልደረባችን ሃኒ አበበ መስመር ላይ ትገኛለች። ሃኒ እንዴት አምሽተሻል? መረጃዎች መቀጠል ይቻላል። እጅግ አርጌ አመሰግናለሁ። በኢትዮጵያ ካሉ ከተሞች በፍቅር በአብሮነት በመተሳሰብ እንዲሁም በህብረ ብሔራዊ አንድነት የምትታወቀው የምስራቋ ኮከብ ድሬዳዋ ከተማ ላይ ነው የሚገኘው። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዩ ዘንድ ይህ ወቅት የታላቁ የቅዱስ ገብርኤል ክብረ በዓል የሚከብርበት ወቅት እንደመሆኑ መጠን ድሬዳዋ እንግዶቿን ሽር ጉድ በማለት በማስተናገድ ላይ ነው የምትገኘው። ካለፉት ቀናት ጀምሮ ከድሬዳዋ መግቢያ ጭምር እንግዲህ እንግዶች ወደ ድሬዳዋ ሲገቡ ደማቅ የሆነ አቀባበል እየተደረገላቸው ይገኛል። በተለይም ደግሞ በከተማ አስተዳደሩ በኩል ከፍተኛ የሆነ ስራዎች እየተሰሩ እንደሆነ ተመልክተናል። የከንቲባው የተመራው ልዑክም ታዲያ እንግዶች ወደ ድሬዳዋ ሲገቡ እንኳን ደህና መጣችሁ አቀባበል እየተደረገላቸው በእንቅስቃሴያቸውም የተለያዩ ቦታዎች ላይ ምንም አይነት እንግልት እንዳይደርስባቸው ኢትዮጵያዊ በሆነ አቀባበል ሁሉም ቤቱ እንደሆነ ተሰምቶት ምንም አይነት እንግልት ሳይደርስበት ወደ መጣበት እንዲመለስ ቆይታውም ደግሞ የመጀመሪያ የመጣ ጊዜውን በደንብ እንዲወደው ሁለተኛ ጊዜ የመጣ ደግሞ ደጋግሞ ድሬዳዋን ቤቱ እንዲያደርግ የሚያደርግ አቀባበልን ተመልክተናል። አሁን ታዲያ አጠቃላይ ያለው ድባብ ምን ይመስላል የሚለውን ሊነግሩን የድሬዳዋ አስተዳደር ከንቲባ ከድርጃዋ ጋር ቆይታ አድርጋለሁ። እጅግ አርጌ አመሰግናለሁ። ትንሿ ኢትዮጵያ ወይም የበረሃ ንግስት በመባል ትታወቃለች። ብዙዎች ደግሞ ቤታቸው እንደሆኑ መስክረው ወደዋት የሚሄዱት ከተማ ላይ ነን ያለ ነው። አጠቃላይ የቁልቢ ክብረ በዓልን አስመልክቶ ደግሞ የከተማዋ ድባብ የእናንተም ደግሞ ቅድመ ዝግጅት ምን ይመስላል የሚለው እናንሳ። አመሰግናለሁ። ያው ከዚህ ከቁልቢ ገብርኤል ጋር ተያይዞ አጠቃላይ የአመቱም ሁሌ በአመት ሁለቴ ስለሚከበር ታህሳስና ሐምሌ ስለሚከበር በጣም ልዩ ትኩረት ተደርጎ ነው እየተከበረ ያለው። ከዛ ውጪም ደግሞ እንደ አስተዳደር ያሉት አመራሮች በወረዳም በቢሮ ኃላፊ ደረጃም ሁሉም ለዚህ በዓል ቅድመ ዝግጅት እንዲያደርጉ ከቅድመ ዝግጅት በላይ ደግሞ ግን ፈርስት ኢምፕሬሽን የሚባለው የመጀመሪያው ማህበረሰብ ሲመጣ የቤታቸው ሆኖ ፊሊንግ እንዲሰማቸው ደስታ እንዲሰማቸው ለማድረግ ነው። አንዳንዴ የማያውቁት ሀገር ሲመጡ ስጋት ሊገባቸው ይችላል፣ ችግር ሊገጥመን ይችላል ብሎ ነው የሚያስቡት። ከዛ ውጪ ማህበረሰብ ድሬዳዋ ደግሞ በየሁሉም ቦታ በገበያ ቦታም አይታችሁ ከሆነ በገበያ ቦታም እቃ ሲገዙ ውሃ፣ ሻይ፣ ቡና እየቀረበላቸው እየገዙ ነበረ። ከዛ ውጪም ከትላንት ጀምሮ ከሁለት ቀን በፊትም መግቢያ ላይ ዱንካን በመትከል እያንዳንዱ ዲፓርትመንት ከፖሊስ ከአስተዳደሩ እንዲሁም ከመንገድ ትራንስፖርት በጋራ በመሆን ማህበረሰቡን እንኳን ደህና መጣችሁ እያልን ውሃ በመስጠትና እንዲሁም ቡና ሴሬሞኒ እያደረግን ያለንበት ሁኔታ አለ። ግን በጣም ደስ የሚለው ነገር አብዛኛው በተደጋጋሚ ለሶስተኛ ጊዜ ክቡር ከንቲባን አገኘን የሚሉ አሉ። እውነት ለመሆኑ ደግሞ ለማረጋገጥ የመጡ አሉ። እኛ ከምንም በላይ እንደ መንግስት እንደ ብልጽግና ከተማው ሰላም መሆኗን ለማረጋገጥ ነው። ከዛ ውጪ ሃይማኖት ለየትኛውም ሃይማኖት ክብር አለን። የኦርቶዶክስም የፕሮቴስታንትም የሙስሊም ሁሉም ቢሆንም በዛ ልክ ማክበር አለብን። ድሬዳዋ ላይ ማንም የትኛውም ሃይማኖት ከአንዱ በልጦ የሚታይ አይደለምና በዛ መልኩ አሁን የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ በዚሁ አጋጣሚ ያልኳቸው። እንግዲህ ብፁዓን አባቶቻችን ዛሬ ድረስም እስከ ቁልቢ ድረስ ነው አድርሼ የመጣዋቸው። እነሱም ሰርፕራይዝ ነው የሆኑት። ዞሮ ድሬዳዋን ባርኮ ነው የሚሄዱት። ከምንም በላይ ደግሞ ግን ማገልገል ያው ለይስሙላ የምናደርገው ሳይሆን በቤተሰብ ድሬዳዋዊነት ሁሉም በዚህ መልክ ነው የሚገለጸውና ይሄ የተለመደው አሁን ባለፈው ውሃና ቲምር ማቅረብ ነው። ዘንድሮ ላይ ደግሞ የባለፈው አመት አሻሽለን ፍራፍሬ፣ በቅላዋ፣ ሙሸበክ፣ ቡና ሴሬሞኒ ዱንካን ተክለን አረፍ ብሎ እንዲሄዱ የማድረግ ጉዳይ ላይ ነው። በየአመቱ እያጠናከርን እያሻሻልን ሄዳ ይሄ የምናደርግበት ነገር የሙስሊም በዓል ሲሆን የኦርቶዶክስ እምነት ተከታዮች በዚሁ ልክ ነው የሚያከብሩን። የፕሮቴስታንትም ሲሆንም በዚሁ ልክ ነው የምናደርገው። ሁሉም ተቻችሎ ባህሉ የኔ ነው። እነሱ ጸሎት ሲያደርጉ እኔ ቆሜ እነሱ መጠበቅ አለብን። እኔ ደግሞ ጸሎት ሲያደርግ እነሱ ቆሞ ይጠብቁኛል። ስለዚህ ይሄ የተበረዘ በፊት ከሃይማኖት ከብሔር ጋር የነበረ ጉዳይ አሁን ድሬዳዋ ደግሞ መለኪያው እዚህ ጋር አይደለም። መለኪያው ሰው ክብር መሆኑን ብቻ መለኪያ አድርገን ሁሉም ማህበረሰብ
አብሮ የሚቻቻልበት የሚኖርባትና ተቀራርቦ የሚበላበት ከተማም ስለሆነ ይሄ ሁሉም ሰው እየመሰከረ ስለሆነ ይሄ እንዳይበረዝ ካልቸራችን ለማድረግ ነውና ይሄን ይመስላል። እንግዲህ ድሬዳዋ ደግሞ ሪፎርም ላይ ነች ያለችው ታላላቅ ሜጋ ፕሮጀክቶች እንዲሁም ደግሞ ከተማዋ መልሶ ወደ ቀደመ ስምና ገናና ተግባራው ለመመለስ ስራዎች እየተሰሩ ነው የሚገኙትና ከዛ አንፃር በተለይ ጎብኚዎችም እንግዶችም ሲመጡ ደግሞ ትልቅ የሆነ መዳረሻም ያደርጋታል። አቅምም ለቱሪዝምም ትልቅ የሆነ እምቅ አቅምም ስለሚሰጥ ከዛ አኳያ ለቀጣይስ ምን አይነት ስራ ይሰራል? የእናንተስ ደግሞ የምትጠብቁት ነገር ምንድነው? መጀመሪያ ያው ሰላም ላይ ነው የምንሰራው። ጸጥታ ነው ቅድሚያ የሚቀድመው። ሰላም ሲኖር ልማት ማምጣት የሚቻለው። አሁን እንደ ድሬዳዋ የቱሪዝም ዲስቲኔሽን ለማድረግ እያሰብን ያለንበት ሁኔታ ነው ያለው። ትልቁ ኮንቬንሽን ሴንተር እያለቀ ያለበት ሁኔታ ነው ያለው። ከዛ በመቀጠል ትልልቅ ሆቴሎች አሁን ደብል ትሪ ሆቴል ሂልተን በዚህ አመት ጃንዋሪ ላይ 2026 ላይ ይጀመራል። በአንድ አመት ኮንትራት የሚያልቅ ነው። እሱ ደግሞ በጣም 5 ስታር ሆቴል ናቸው። በውጭ ዜጎች የሚሰራ ግን ትውልድ ኢትዮጵያዊ ያደታ ጁኔዲ የሚባል ወጣት ነው። ብራይተር ትሬዲንግ ነው የሱ ነውና በዚህ አጋጣሚ እነሱም ማመስገን ይፈልጋል። ከዛ ውጪ ኃይሌ አለ። ኃይሌ ሪዞርት አሁን እሱም 5 ስታር ነው እየገነባ ያለው። ከዛ ውጪ ደግሞ ኡኖ ሆቴል የሚባል አለ። የአክዋ ኡኖ ባለቤት የሚሰራው እሱም ወደ 480 አልጋዎች የሚይዙትና ትልልቅ ሜጋ ፕሮጀክቶች እየተሰሩ ያለበት ሁኔታ ነው ያለው። ከዛ ውጪም እንደ አስተዳደር በየቦታው አሁን የምታዩት እዚህ የቆምንበት ቦታ ላይ በጣም ሴቶች ማለፍ የማይችሉበት ህገወጥ የመሳሪያ ዝውውር በከባድ መኪና ሲደረግ የነበረ እዚህ አሺሽ የሚጠጣበት የነበረ አሁን ደግሞ እዚህ ቢዚ የሚሆንበት ለማህበረሰቡ ምቹ ሁኔታ ለማድረግ ነው። ከዛ ውጪ ደግሞ እዚህ ኮሪደር ላይ የባቡር ትራንስፖርት አለ። እሁድና ቅዳሜ ማህበረሰቡ ይዝናናበታል። ከዛ ውጪ ደግሞ በየቦታው የባቡር ላይብረሪ፣ የባቡር ካፌ ሌሎችን ለማድረግ እያሰብን ያለንባቸው ሁኔታዎች ነው ያሉት። እንግዲህ እንደ ድሬዳዋ አስተዳደር ኮሪደሩ ይበልጥ ድሬዳዋን አዋራ ያራገፈባት ከተማውን እንዲታደስ ያደረገበት ሁኔታ ነው ያለው። በዚህ አጋጣሚ ማመስገን የምፈልገው የድሬዳዋ ማህበረሰብ እውነት ለመነጋገር ስራና ስራ ብቻ ላይ ፎከስ አድርጎ እየሰራ ነው። በሚችል አቅም እያገዘን ያለ ማህበረሰብ ነው። ከዚህ አይነት ማህበረሰብ ደግሞ መወለድ በጣም ትልቅ እድለኝነት ነውና የትም ብትሄጂ ከየት መጣሽ ማነሽ የሚለው ነገር ስለሌለ አብሮነታችን አንድነታችን በዚሁ ጠብቆ እንዲሄድ ነው። እኛም ትልቁ ደስታችን ደግሞ እንግዶቻችን ለቁልቢ ገብርኤል አንዳንዱ ሳምንት ቆይቶ የሚሄዳል የከተማውን ፍቅርና ድባቡን አይቶ ነው። ከዛ ውጭ አይታችሁ ከሆነ ትላንት በየቤተ ክርስቲያኑ ደጃፍ ላይ ድንኳን በመትከል ምንጣፍ በማንጣፍ እንግዶቹ አልጋ ካጡ እዛ እንዲያድሩ የማድረግ ጉዳይ ላይ ማህበረሰቡም እያደረገ ያለበት ሁኔታ ነው ያለው። የኛ ጸጥታ አካላቶች ስታንድ ባይ ናቸው። ስለዚህ ድሬዳዋ ከየትኛውም በላይ ደግሞ ትልቁን ሐምሌ ላይ የምንገናኘው ፈጣሪ የዛ ሰው ይበለን ትልቁ የገብርኤል ላይ በደንብ አድርገን የምንዘጋጅ መሆኑን በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። በድሬዳዋ የመጣችሁ ማህበረሰባችን ደግሞ ድሬዳዋ ቤታችሁ ነው። ምንም እንዳይሰማችሁ እንግድነት በሰላም እንደመጣችሁ በሰላም ይመልሳችሁ። በአመት የምንገናኝ ያርገን። ለቁልቢ ብቻ ሳይሆን ድሬዳዋ የህሊና እርካታ የምታገኝበት አየሩ ራሱ ሰላም የሆነ ስቲም ነው ለኛ። አሁን አንዳንድ ቦታ ስቲም በብር ነው አይደል የሚጠቀሙ። ድሬዳዋ ላይ ፀሐዩ አያቃጥልሽም ያልብሻል ስቲም ነው ምንለውና ሌላ ቦታ ላይ በብር የምታገኘው እዚህ በነፃ ነው። ከምንም በላይ ደግሞ ግን ሰው ቀርቦ እንደ ቤተሰብ ማድ የሚጋራ ቤተሰብም ስለሆነ ይሄ ድሬዳዋ ላይ ብቻ ያለ ካልቸር ነው። ይሄን ካልቸራችን ጠብቀን እንዴት ነው በየቦታው ሁሉም በቮለንተር እየሰራችሁ ያላችሁት በራሴና በአስተዳደሩ ስም በዚህ አጋጣሚ ላቅ ያለ ምስጋናዬን ማቅረብ ፈልጋለሁ። ይሄን ይመስላል። ጋር ያመሰግናለሁ። በጣም አመሰግናለሁ። እንግዲህ አጠቃላይ የበዓሉ ድባብ በተመለከተ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ሀኒ አበበ ከድሬዳዋ የነገውን የቁልቢ ገብርኤል በዓል ምክንያት በማድረግ ስላደረሽን መረጃ ከልብ ነው የምናመሰግነው። እርሷን ብቻ ሳይሆን የድሬዳዋ ከተማ ከንቲባ ከድር ጁሃርም አጠቃላይ በበዓሉ ላይ የተደረገውን ዝግጅትና የድሬዳዋ ከተማ አሁን ያለችበት መልኳ ምን ይመስላል በሚለው ላይ ጥሩ ቆይታ ነበራቸው።